ይሄኛው የክርስቲያኖች ድርጊት እጅግ በጣም ያሳፍራል። አልሐምዱሊላህ ረመዳን እየመጣ ነው። ጃአኩም ረመዳን መጣላችሁ። ሸህሩ ረመዳን መጣላችሁ፣ እንኳን ደስ አላችሁ። السلام عليكم ورحمة الله وبركاته. سلامتنا فكر بيالاችሁ የዓለም ጥግ ዳር ድንበር ድረስ አናነኝ እንደማላችሁ ወደ ተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ ምን ተለመደው በቁም ነገር ባስተማሪ ወቅት ቪዲዮ ተመልሰን መጣል ኢንሻአላህ አጠር መጠን አድርጌ ዛሬ ቪዲዮ ለማቅረብ እሞክራለሁኝ። ከዛ በፊት ግን እስቲ ደስ የሚሉ መረጃ ወይም ደስ የሚል ነገር ልንገራችሁ። ከዚህ ቀደም እንደምታስታውሱት ከሁለት ቀን ከሶስት ቀን በፊት የሰራው ቪዲዮ ላይ አንድ ሶስት የሚገራርም ኸይር ነገር የምትሰሩበት ብዬ አምጥቼላችሁ ጮሌዎች ብልጦች አራዳዎች ተጠቀሙበት ብያችሁ ነበርና ከዛ ውስጥ አንዱ ደስ ያለኝን ነገር ላካፍላችሁ። አንድ እህቴ ሰሞኑን 30,000 ብር ላከችልኝና 10,000 ብሩ ለአኑን በዚህ ወለች ብቻ ለጀመረው የሁሉም ያፈጥራ ቻሌንጅ አለችኝ። 10,000 ብሩ ደግሞ ለሁዘይፋ መስጂድና መድረሳ ኡስታዝ ሳዳት ከማል ለሚያሰራው አለችኝ። 10,000 ብሩ ደግሞ 10,000 ብሩ ጎዳና ላይ ወደቁት የጎዳና ተዳዳሪ ለሆኑት አባት ሰለምቲው አባት ማለት ነው ለሷቸው ይሁን ብላ እኔ ማስገብቼ መልሼ አሪስቱን ላኩላት ማለት ነው። አይገርምም? እንደዚህ ጮሌ ሰዎች በጣም ነው የምወደው። እናንተም አራዳ ሁኑ። በምታገኙት አጋጣሚ ኸይር ነገር ለመሳተፍ ወደ ኋላ አትበሉ። በአኑ ዩቲዩብ ላይ ጀመረውን ቻሌንጅ ተቀላቀሉ። አልহামዱሊላህ ለ30 የ25 ኪሎ ዱቄት ብር ከፍለን ወደ 86,200 ካልሳሁ እስቲ ሪሲቱን ያያችሁት ከፍለናል። አልহামዱሊላህ አሁንም ቀሪ ነገሮች ስላሉ በዛ ነገር ላይ ተሳተፉ ኢንሻአላህ። ከቻለ ደግሞ ከ30 በላይ ለማድረግ ሐሳብ አለ። ሁላችሁም በአኑ ዩቲዩብ ቻናል አዲስ ጀምሮ የረመዳን ሁሉም ያፈጥራ ቻሌንጅ ተቀላቀሉን ኢንሻአላህ። እስቲ አንድ በጣም የገረመኝ መረጃ እስቲ እንመልከተው። ያላገቡ ሴቶች በወር 300,000 ብር ድጎማ ሊሰጣቸው መሆኑ ተሰምቷል። ኩዌት ሴቶቻቸው ሳያገቡ እድሜያቸው ከ30 ዓመት በላይ ከሄደ በየወሩ ከመንግስት ወደ 300,000 ብር የኢትዮጵያ ብር ድጎማ ሊሰጣቸው እንደሆነ ተሰምቷል። በዚህ አዲሱ መመሪያ መሰረት መስፈርቱን የሚያሟሉ ኩዌታውያን ሴቶች በየወሩ 560 የኩዌት ዲናር ወይም ደግሞ በግምት $1,825 አሊያም ደግሞ ወደ ኢትዮጵያ ስንመልሰው ደግሞ 300,000 ብር ገደማ የኢትዮጵያ ብር እንግዲህ ክፍያ እንደሚያገኙ ነው የተገለጸው። እንዴት ነው ያልገባኝም። እኔ ኩዌት ምን ሴቶችን እንዳያገቡ ያበረታታች ነው። ያው እነሱ ጋር በርግጥ የብሩ ችግር ያለ አይመስለኝም እና ግን እንዴት ነው 30 ዓመት ከሞላት ከዛ በላይ ካላገባች 300,000 ብር በኢትዮጵያ እየተከፈላቸው የሚኖሩት? እኔ ሊገባኝ አልቻለም። የገባች ሰዎች አስረዱኝ ሐቂቃ ሊገባኝ አልቻለም። ለምንድን ነው ያስፈልገው ይሄ ነገር? ጃአኩም ረመዳን መጣላችሁ። ሸህሩ ሙባረክ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ ነው። ናም ይህ ወር በጣም እጅጉን በጣም የተከበረ ነው። በዚህ በተከበረ ወር ደግሞ ሁላችንም ኸይር ነገር ለመስራት በኸይር ነገር ለመሽቀዳደም ከወዲሁ ማዘጋጀት ይኖርብናል። ንያ ሊኖረን ይገባል ካሁኑ ማለት ነው። ረመዳናችን እንዴት ነው የምናሳልፈው? አላህ በሰላም ያድርሰንና እንዴት ነው የምናሳልፈው የሚሆን ነገር ልንነይት ይገባል ማለት ነው። ልክ አንዳንድ የሚዲያ ሰዎች እንደሚነይቱት በረመዳን እንደዚህ አድርጌ ለተመልካቾች ይሄን ነገር አቀርባለሁ ብለው እንደሚነይቱት እኛም ለረመዳን ምን አድርገን እንዴት አድርገን ነው የምናሳልፈው የሚሆን ነገር ልንነይትና ልናቅል እንዘጋጅ ይገባል። አላህ በሰላም ያድርሰን። ሸህሩ ረመዳን መጣላችሁ፣ እንኳን ደስ አላችሁ። ሸህሩ ረመዳን የትዕግስት ወር፣ ሸህሩ ረመዳን ወደ አላህ የመመለሻ ታላቅ ወር፣ ሸህሩ ረመዳን የሰደቃ ወይም የምጽዋት ወር፣ ብዙሃን እንባ የሚጠረግበት ወር፣ ሸህሩ ረመዳን የቁርአን ወር፣ ሸህሩ ረመዳን
ኢጥቁም ሚነናር ከእሳት ነጃ የሚወጡበት ወር አላህ ነፃ ከሚወጡት ጾሞም ከሚጠቀሙት ተጠቅመውም ረያን የተባለው ለጾመኞች የተዘጋጀውን ጀነት ከሚያገኙት ባሪያዎች አድርገን ያ ረበል ዓለሚን። አሚን 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 ያ ረብል ዓለሚን አሚን። በሁላችሁም አላህ በሰላም ያደርሰን ከጾሙ ከሚጠቀሙት ያደርገን። ይህን እንግዲህ ኸይር ነገር እያሳተፋችሁ እስክሪንሾት ያላካችሁ ለሁላ ይሄንን ዱዓ እያደረግኩ ነው። አላህ ዱዓችንን ይቀበላል። አሁንም በረመዳን ኢንሻአላህ በኸይር ነገር እንቀበለው። እንደዚህ ኸይር ነገር በመስራት በተለያዩ በሚስኪኖች የቲሞች አቅመ ደካሞች ቻሌንጅ ላይ በመሳተፍ ማለት ነው። ሐቂቃ በእኔ በኩል ብቻ ይሁን አይደለም። እኔ ሁልጊዜ እንደምላችሁ ማለት ነው በምታውቋቸው ይሄን ሰው አማኝ ያደርስልኛል ብላችሁ በምታምኗቸው በኩል በሙላ ምናልባት ከሀገር ውጭ ናቸው በቤተሰባችን በኩል ሊሆን ይችላል ማለት ነው። በየትኛውም አጋጣሚ ኢንሻአላህ ኸይር ነገር ከመስራት ወደ ኋላ አትበሉ፣ አትዘናጉ። ያው ያለችን ነች በቃ በሰጠነው ነገር ነው የምንሰጠንና በዚህ ነገር እንኳን ኢንሻአላህ ጠንከር እንበል። በቅርቡ ማለት ነው ሙዓዝ የሚባል መንዙማ ባይ የለቀቀው ማለት ነው መንዙማ አለ። የሚገርማችሁ ነገር አሁን በረመዳን ሊገባ ሲል ሆን ብለው ይህንን ነገር ያደርጋሉ። የሚገርማችሁ ነገር ማለት እዚህ ጋር ይህን የሚያደርጉት ምንድነው? አይ ማህበረሰቡ ቁርአን ከመቅራት እንዲስተጓጉል ልብ በሉ። እዚህ ጋር ረመዳን ማለት ወህወ ሸህሩል ቁርአን የቁርአን ማለት ነው ወር ነው። ቁርአንን የምትቀራበት የሆነ ወር ነው። ሰለፎች ቁርአንን በመቅራት ነበር ረመዳንን የሚያሳልፍ በል ቂርአት ያቆሙ ነበር ሰለፎች አህመድ ኢብኑ ሐንበል የመሳሰሉት የሆኑት አኢማዎች። ልብ በል የቁርአን ወር ነው። ወህወ ሸህሩል ቁርአን ከመሆኑ ጋር ማለት ነው ልብ በሉ መንዙማ አዲስ መንዙማ እያወጡ ሰውን በመንዙማ ሊያሳብዱት ቁርአን ከመቅራት ሊያስተጓጉሉት። አልሐምዱሊላህ ታዲያ የሱና ባልተቤቶች አሉሃ በቀጥታ ማለት ነው ረድ ተደረገበት፣ ምላሽ ተሰጠበት። ሀቂቅ ወላሂ ሴቱን ወንዱን አቀላቅሎ በቪዲዮ ማሳየት እንችላለን። ሴቱን ወንዱን አቀላቅሎ እያስጨፈረ ሱብሃንአላህ እየተባለ ይጨፈራል። ሌላኛው በረመዳን ልንጠነቀቀውና ካሁኑ ማለት ነው ይሄ አጉል መጥፎ ልምዳችን ልንቀርፈው የሚገባው ረመዳን ሲመጣ ማለት ነው ከቁርአን ይልቅ ነሽዳ የምንለው ነገር ነሽዳን የምናስበልጠውን ነገር ማንዙማ የምንለውን ነገር ልናቆም ይገባል። ልንቀንስ አለም ያልኳችሁ ጭራሽ ልናቆም ይገባል። ሐቂቃ በረመዳን ማለት ነው ያው እነሱ ቢዝነሳቸው ነው። በዚህ ሰዓት ሲለቀቅ ሰው እንዳለ ማለት ነው አብዛኛው ሙዘፈን ሲሰማ የነበረው ሰው ማለት ነው ያው መጽናኛው ይሄኛውን እስላማዊ ነሽዳ ብለው የሚያወጡት ማለት ነው ይሄ አዲሱ ሙዚቃ ነው መጽናኛ አድርገውት የሚሰሙት ማለት ነው። ስለዚህ እነሱ በዚህ ሰዓት ነው ቢዝነሳቸውን ራን የሚያደርጉት የሚያንቀሳቀሱት እና በዚህ ሰዓት የማያወጣ ነሽዳ የለም የማያወጣ ማለት ነው። በቃ ሁሉም የራሱን ነገር ነሽዳ ያወጣል እያለ ህዝቡን ከቁርአን ያዘናጋል። ስለዚህ እኛ ደግሞ ፋራሙ የለብንም። እነሱ ሲያዘናጉን እኛም አብረን መዘናጋት የለብንም። ሁላችንም ትኩረታችን ቁርአን መቅራት ባንችል እንኳን ነሽዳ ከምታዳምጡ በፍጹም ማታወዳድሩት ነገር ቁርአን ነው። ከማንም ከምን ጋር ማታወዳድሩት ቁርአን ስሙ፣ መልካም ነገር ስሙ። ተግባባን። በየቦታው ሁሉ ቡቲክ ቤት ብትሄድ ምግብ ቤት ብትሄድ ምን ብትል የሚከፍቱት እንደ ድሮ ተውት። ይሄ ቁርአን ምናምን ቀርቷል። እኔ ቤተል ላይ ማለት ነው አንድ ቤት አውቃለሁኝ ከዛው ከተቋ መስጂድ ትንሽ ዝቅ ብሎ ማለት ነው ያለው የእቃ ቤት መሸጫ አለ። እዛ ቤት ብቻ ነው ከአመት ማለት ነው ከአመት ሐዲስና ቁርአን ብቻ ነው የሚከፈተው። ጁማ አይሉ ሰኞ ነው ሐሙስ ነው አይሉም። በቃ ቁርአንና ሐዲስ። እኔ እዛ ቤት ብቻ ነው ሐቂቃ የማውቀው። እኔ ቤተልን በከፊል አውቃታለሁ። እዛ አካባቢ ስራ ሰርቻለሁኝ። በተለያየ አጋጣሚ መዞራለሁኝ እዛ አካባቢ አብዛኛው በቃ ይሄ ነሽዳ ምናምን በቃ ሞሎቹ ምናምን የሚከፈተው ማለት ነው ያሁን ያልኳችሁ ቤት ሲቀር ማለት ነው። ስለዚህ መቀየር አለበት። ይሄ አጉል ልምድ አጉል መጥፎ ባህላችንን ቀይረን ወደ ቁርአናችን ወደ ሐዲሳችን እንመለስ። ሐቂቃ የዚህ ዓለም መዳኛ ለሰው ልጅ መድኃኒት የሚሆነው ይህ ዲን ብቻ ነው። ሁሉ ስርዓቶች ፈሽሉ ከሽፈዋል። إلا الإسلام إسلام سكر مع أنه يحارب إسلامكو كجراك كأنكو ጦርነት ተጠምዶበት አላባራም። ገዛ ጀግኖች ገዛ ሙስሊሞች ሲጨፈጭፉ እውነት ቢሆን ኖሮ ሰብአዊ መብት የት ነው የነበረው? የሴቶች መብት የት ነው የነበረው? የህፃናት መብት ብሎ ሲጮህ የት ነው የነበረው? ውሸት መሆኑ ያኔ ለብዙ ሰው አሁንም አልገባም። ግማሹ ያስተሳሰብ የሆነ ጀማዓ የሆነ ሊያረግ ሞክራል። ያ ጀማዓ አልአምሩ ليس كذلك እንንቃ። ዓለም አሁን የተለወጠ ነው ያለው። ለዓለም የምንደርሰው ዛሬም ቢሆን እኛ ነን። ለዓለም መድኃኒት
የዲን ነው እዚህ ውስጥ ነው ሰው መሆን ያለው እነሱ እኮ ከእንስሳ በታች ነው የወረዱት ተወርድን ያሉ ነው ያሉት አቅል ያላቸው ሰዎች መቼ ነው ከዚህ ከእንስሳ በወረደ ደረጃ እንዲ ቁልቁል ይወረድ ነው አሁን ስነቁ ሁሉ ነገር ታች ቁልቁለት ገብቷል አልহামዱሊላህ እስላምን ሰጠን አላህ Subhanahu Wa Ta'ala ጭንቅላታችንን ከፍ ማድረግ አለብን ወቀሱን ዘመቱብን የሽብር ሃይማኖት ነው አሉ አለመሆናችንን አረጋገጠን ሴቶችን ይበድላል አሉ ሴቶች እውነተኛ መብታቸው እስላም ውስጥ መኖሩን አረጋገጠን በአለም ላይ ወደ እስልምና በትልቅ ቁጥር የሚገቡ ሴቶች ናቸው በአውሮፓና በአሜሪካ እነሱ ናቸው የሚመሰክሩ ያሉ ዛሬ ሰብአዊ መብት እውነተኛ ሰብአዊ መብት ክብር ያለው እስላም ውስጥ ነው ያለው ይሄው አንድ ሰፍ ላይ ሀብታም ደሃ መሪ ተመሪ የሚባል የለም ቁጭ ጎን ለጎን እንቀመጣለን መበላለጥ የለም መበላለጥ አላህ ፊት ብቻ ነው በተቅዋ ኢነ አክረመኩም ዒንደላሂ አትቃኩም نعم ስራው ያላስቀደመው ሰው ዘሩ ወይ ሀብቱ ወይ ስልጣኑ ሊያስቀድመው አይችልም መልካም ስራችን ዲናችን ነው ወደፊት ሊያስቀድመ ከአላህ ፊት ማን ነው ከፍ ሊያደርገን የሚችለው አላህ Subhanahu Wa Ta'ala በዚህ ቀተኛው እምነት በዚህ ቀተኛው ዲን ላይ ማለት ነው መጨረሻችን ያርገው አልহামዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም መግቢያው ላይ ኡስታዝ ካቢር ሸምሱ የዚህ ዓለም መዳኛ ኢስላም ብቻ ነው ሲሰምተናልና ሐቂቃ ኢስላም ብቻ ነው መዳኛው በቃ እስላምና እስላም ብቻ ነው አላህ Subhanahu Wa Ta'ala ዓለምን ህዝብ በአጠቃላይ እስላም ያርጉ ብለን ዱዓችን እንግዲህ ሁሉ ጊዜም እንደቀጠለ ነው እናንተ ዱዓ አድርጉ ይሄንንም ተከትሎ ማለት ነው ብዙ ሰዎች በተለያየ መንገድ ሰዎችን ለማዳን ማለት ነው ዳዕዋ ያደርጋሉ በዚህ በቲክታክም ይችላል በተግባር መሬት ላይ ይችላል በየተለያየ ቦታ ጓደኛው ለጓደኛው ዳዕዋ ያደርጋል ትንሽ የተማሩ ወጣቶችም በአቅማቸው ልክ ማለት ነው ለሌላው እምነት ዳዕዋ ያደርጋሉ ምክንያቱም ምንድነው ሁሉ ማለት ነው ወደ ጀነት እንዲገባ መዳኛው ትክክለኛው መንገድ እንዲይዝ ማለት ነው ነገር ግን ሰሞኑ የሰማነው በዚህ በአደባባይ ጥሪ ወይም ስብከት ማለት ነው በመንግስት የወጣ አዲስ ህግ አለ የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማው በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምጽ ብክለት ለመቆጣጠር ወደ ጠንካራ የህግ ማስከበር እርምጃ መሸጋገሩን አስታውቋል ባለስልጣኑ በቀጣይ ህግ በሚጥሱ አካላት ላይ መሳሪያዎችን እስከ መውረስ እንደሚደርስና ከህግ በላይ ድምጽ የሚጠቀሙባቸው የድምጽ ማጉያዎችን እንደሚይዝ አስታውቋል እንደ ጥፋቱ መጠን ከባድ አስተዳደራዊ የገንዘብ ቅጣቶችንም እንደሚጣል ተገልጿል ቁጥጥሩ ትኩረት የሚያደርገው በሃይማኖታዊ ስብከቶቹ ይዘት ላይ ሳይሆን በድምጽ ማጉያዎች የሚፈጠረው የድምጽ መጠን በህግ ከተቀመጠው ገደብ በላይ ሆኖ ሲገኝና እንዲሁም ደግሞ በነዋሪዎች በሆስፒታሎችና በትምህርት ቤቶች አካባቢ የሚፈጠረውን የድምጽ ረብሻ ለመቀነስና የዜጎችን የጤናና የሰላም መብት ለማስከበር የታለመ መሆኑ ተገልጿል እናንተስ በዚህ ጉዳይ ምን ትላላችሁ ሐሳባችሁ ነገሩ እስኪ ወዶችዬ እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስፍሩልኝ ታስታውሱ እንደሆነ ትናንትና ከዚህ ቀደም በፊት በቪዲዮ በለቀቁት ላይ ስለ አደባባይ ዳዕዋ ወይም ይሄ ስብከት ማለት ነው የሆነች ነገር ተናግሬ ነበር ከዚህም ህግ በፊት ማለት ነው አሁን እንደ ህግ ማለት ነው ወይም እንደ መንግስት በአደባባይ ላይ ስብከት ማድረግ እንግዲህ ነው ከከራሃቸው ሎጂክ ተነስተው ነው እነሱ የከለከሉት ማለት ነው ያው የድምጽ ብክለት ከረብሻ ምናምን አንፃር ነው ብለው ነው ያው ትንሽ ጥበብ ያንሰዋል የሆነ ስክነት ያንሰዋል አደባባይ ላይ የሚደረግ ዳዕዋ ጩኸት ይበዛዋል ምናልባት ከጎን ሊያስቀምጥኩላችሁ ቪዲዮ በታዩት አንዲት እናት ሙስሊም ያልሆኑ እናት ናቸው እዛ ጋር ደግሞ ወንድማችን ሙስሊም ነው ዳዕዋ እያደረገ ይገኛል ሞንታርባ አጠገቡ አስቀምጦ እየተናገረ ነው መዳኛው እስላም ብቻ ነው እያለ እየተናገረ ነው እቺ እናት ማለት ነው አረጋግተው በህክማ ማለት ነው ዳዕዋ ማድረግ ነበረባቸው ብዬ አምናለሁ ለዛ ነው እኔ የአደባባይ ዳዕዋ ላይ በጣም ትልቅ ክፍተቱ በቃ ጥበብ የላቸውም طيب የለም ሀይ በቃ ሐቁ ስለናገር ማለት ነው ማይኩ ይዞ በቃ እንደዚህ ጮክ ብሎ ምናምን ከመናገር በዘለለ አንድ አጠገባቸውን የመጣ ሰው ማለት ነው ይዘው በአግባቡ የማውራት ምናልባት ሴትዮዋ በጣም አግሬሲቭ ሊሆኑ ይችላሉ በጣም በቃ እየተቆጡ እየተሳደቡ ሊሆኑ ይችላሉ ግን እንዳማጣቸው ሰው መሽኝት ያለበት አንተ ከነሱ ተሽለህ ማለት ነው እንዲናገሩ ውድ ሰጣቸው ከተናገሩ ደግሞ አንተ ቀስ ብለህ መግባት ነው ያለበት ይሁን አምባያች ተማን ነው መቼም አይነገርም ለቀረሰው ለተማረ ሰው እንደዚህ
አሁን የሰማችሁት መዝሙር ወይም የኦርቶዶክስ መገለጫ የሆነው ይሄ መዝሙር ነው እነሱ የሚሉት። ይህ ነገር የተደረገው በሳዑዲ ላይ ሲሆን ሳዑዲ ላይ የሆነች ነገር ቤተክርስቲያን ነው መሰለኝ እንዲሰሩ ተፈቅዶላቸው እንዲሰሩ አላውቅም። ያው ቋንቋም አለ አማስቀምጥላችሁ ቪዲዮ አለ፣ እሱን ታያላችሁ። በተለይ የትግረኛ ቋንቋ መናገር የምትችሉ ልጆች ካያችሁት በኋላ ኮመንት ላይ የተረዳችሁት ነገር ኮመንት ላይ አስቀምጡልን። እኔ አንድ እህቴ ባስረዳች መሰረት ስነግራችሁ እነዚህ ሰዎች አይደለም ተውት ይሄ መስጂድና ከዓባንም ማፍረሰን እንሰራለን የሚል ነገር ይሄኛው ዲኑን ራሱ እስልምናን እየሳደቡ ምናምን ነገር በዚህ በላይቭ ላይ ቁጭ ብለው ማለት ነው ሲያወሩ እንደነበር አንድ እህቴ ያው እሷ በገባትና ትንሽ አማርኛ ያጥራታል ለማስረዳት ሞክራለች ያለውን ነገር። እኔ ፌስቡክ ላይ የሆነ ነገር ተጽፎ አይቼ ነበርና ከዛ አንፃር ነው ይሄን ነገር ያመጣውላችሁ። ይሄ ነገር እንደው እነሱ አእምሮ ቢኖራቸው መገንዘብ ቢችሉ ማለት ነው እነሱ ከማንም ተሽለው ወይም ብልጥ ስለሆኑ ወይም ሀብታም ስለሆኑ አይደለም በሳዑዲ ላይ እንደዚህ ይሄን ነገር ስሩ ተብለው ቤተክርስቲያን ስሩ ተብሎ ሲፈቀደላቸው ብልህ ስለሆኑ ብልጥ ስለሆኑ ወይም ሀብታም ስለሆኑ እነዛ ሰው ሞኝ ስለሆነ አይደለም ስሩ ያላቸው። እንደው የሚያሳየው ማለት ነው ዲን ኢስላም ምን አይነት ገር እምነት እንደሆነ አስቡት። 100% ሙስሊም በሆነበት አገር ላይ ቤተክርስቲያን ሲፈቅድልህ ምን አስበው ነው ቱሪስቶች ሲመጡ እዛ አካባቢ ያሉ እናንተ ሰራተኞቹ ምናምን ነገር እምነታቸው ማለት ነው የሚማሩበት ቦታ ሰራላችሁ በቅንነት ማለት ነው። ምንም አታመጡም እኮ ጠርጎ ቢያስወጣ ምንም አታመጣም። ሀገሩን የገዛ ሀገሩ ነው። ግን በዚህ ሀገር ላይ ፈቅዶና ወዶ በሰጠህ ላይ መንግስት ማለት ነው መሳደብ፣ ማላገጥ እምነቱ እንደዚህ ቅማላም ነው ምናምን ሰሙታላችሁ ያሉትን ነገር ማለት ነው። ከዛም እንደዚህ እየዘመሩናን ነገር ገና ሳውዲን እናጥለቀልቃታለን ምናምን የሆነ በቃ በኃይላቸው በጉልበታቸው የሰሩት አስመስለው ማለት ነው። ዛሬ ላይ ግን አክሱም ላይ ብትሄድ እቺ የተቀደሰች ከተማ ነች መስጂድ አይሰራም ምናምን ሲሉ ታያላችሁ። ጭራሽ ግን ማለት ነው በዘርም በሃይማኖት የማይገናኙ ሰዎች እኛስ በገዛ ሀገራችን በምንም የማይገናኙ ማለት ነው ጭራሽ 100% ሙስሊም በሆነበት ሀገር ላይ ፈቅደውላቸዋል። ምን ያህል እስልምና ማለት ነው እምነታችን ፍትሃዊና ማለት ነው ለሰዎች ምን ያህል እንደሚያዝን ትመለከታለህ። የኛ ሀገሩ ላይ ስትመጣ ግን በገዛ ሀገር ላይ ሊገፋ ይፈልጋል። የተቀደሰች ከተማ ነች ይላል። መስጂድ ስለገባ ይረክሳል የነሱ ቦታ። ከዚህ በኋላ ደግሞ የሆነች አንድ አማርኛ አለች እኔም ጨምሮ የምጠቀማት የነበረችው ማለት ነው ዝሙት ቤት እያለ መጠጥ ቤት እያለ እንዴት መስጂድ አታሰሩም ትላላችሁ የሚለው ነገር መቆም አለበት። ይህ መስጂድ የሚባለው ወይም ዲናችን ከምንም ጋር የሚነጣጸር ነገር አለ ከምንም ጋር። እሺ ዝሙት ቤቶች እናቆማለን መጠጥ ቤት እናቆማለን ቢሉ ታዲያ እሺ በቃ እኩል ነን በቃ መስጂዱ አይሰራም ልንል ነው? ከምንም ጋር የሚነጣጸር ነገር አለ። ከዚህ በኋላ አክሱም እኮ የተቀደሰች ከተማ አይደለችም። የተቀደሰች ከተማ ብትሆን ኖሮ ዝሙት ቤት እንደዚህ ይደረጋል ማለት ማቆም አለብን። እሺ እናቆማለን ብለው ዝሙቱን ቤቱ መጠጥ ቤቱን ቢያቆሙት ከዛ መስጂዱ ላይ ይሰራ ነው? አያገባንም። ለምን የዝሙት መናኸሪያ ያደረጉትም? እኛም መስጂዳችንን እንገነባለን ብለን ቆርጠን መነሳት ነው ያለብን። ኢንሻአላህ የአክሱም ልጆች አጠቃላይ የትግራውያን ማለት ነው ይሄንን ቪዲዮ ተመልክታችሁ ኮሜንት ላይ የገባችሁን ነገር አስረዱን፣ አስቀምጥላችኋለሁ መጨረሻ ላይ። ያ ጀማዓ ዛሬ ቪዲዮ ይሄንን ይመስል ነበረ። አንድ ቪዲዮ ነበረ በአላህ ማስገባት ነበረብኝ። ኢንሻአላህ በቀጣይ ቪዲዮ አስገባለሁ። ትንሽ ሄደብኝ ረስቼው ነው። ሀቢቢ ምናልባት ይሄንን ቪዲዮ ያየ ከሆነ አሁ በላይ ያ ጀማዓ በቀጣይ ቪዲዮ እንገናኛለን። ሁላችን በረመዳን ቻሌንጅ ላይ ተቀላቀሉ። ኮሜንቱም ላይ ኢንሻአላህ አስቀምጥላችኋለሁኝ እንትኑን ለአካውንታችንን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዓት ሌላ በቃ ተረበተበትኩኝ እኮ